ማለት ትንሽ ተነካ የመሰለው ምንም አንድ ቀን እኮ ለማህበረሰቡ ዞሩን ብሎ አላየ። ሄዱ ስገቡ በግ እንዳታረጉ እባብ አርጉባት። አንተን ሰው ተከትሎ ደግሞ እንዲሰማ የጠናሻጭ ነች ማርያምን ምን በድላ ነው በሉት እስኪ ጋይስ። ምን በድ አንዳንዶቹ እኮ ምንም እኮ ምክንያት የላቸውም። ለሰው እኮ ነው ተደራ ምን በድላ ነው ብትሉ ምክንያት የላቸውም። ጌም አንዲቷን ተሰድበኛል የጫትል ማለት ነው። ተሰደበ ለማኝ አሜሪካ ለማኝ ትላለች። ዞር ብላችሁ ስታዩት ደግሞ ጊፍት ስትለምን ታዩታላችሁ። ላይክ እኔም መሆን ትፈልጋላችሁ፣ ግን እድሉን ስላላገኛችሁ ምንድነው እኔም መቀጥቀጥ ነው ያዛችሁት። እናንተም ጌም መጫወት ከፈለጋችሁ ጌም ተጫወቱ፣ እኔን ተፋቱኝ። ሽማሮቼ ሰው እንደዚህ ሊወዳችሁ አይችልም። ይሄን ያህል ጥላቻ በሽሽቃለን እንበሻሸቃለን እንተራረባለን። ከዛ ሙቭ ኦን ህይወታችሁን ኑሩ። ማርያምን በቃ ተበሻሸቅን ተሳሳቅን አለቀ በቃ። ከዛ በኋላ የራሳችሁን ህይወት ኑሩ። እሺ ማሮቼ እኔ ለእናንተ ነው። ይሄው ምን አሁን ያ እቴቴ ያቺን አግኝቶ ማለት ነው። ይሄው በቃ መርዝነቷ ታየ። አሁን ሁሉም ማወቃት ይጠላታል አለ። አለፈ ጌሙ። ተመልከቱኝ እኔ አለቀ ተደፈነ። ህይወቴ ነው አለቀ። ምንም የሚመጣ ነገር የለም። ለምን እግዚአብሔር እኔ ልቤን ብቻ ክፉ አላርገው መርዝ አላርገው በቃ እኔ ልቤን 100% ራሴን በደንብ ጥንቅቅ አድርጌ ስለማቅ ማንም ምንም ቢያወራ ምንም ነገር የለም። ቱናዬ ተዋትኛው እኔ ቱናዬን ቦን እኔ ምናደዳለሁ መድኃኒዓለምን። እኔ ያው ለምሳሌ በጣም ምጣላው ሰው ማለት ነው በጣም ምጸየፈው ሰው ቲክቶክ ላይ እንዲሞትልኝ የምፈልገው በስንት ዓመት ሙሉ ሶሻል ሚዲያ ላይ ሆኜ መጥቶ እዚህ ቢያደርገኝ እኔ ምናደዳለሁ። እኔ እረዳታለሁ፣ ጂጂ ቦን እረዳታለሁ። ማርያምን ያናድዳል። አልጠበቀችም ነበር አቀመስኳት በቃ እንዳበል። አሁን ከዚህ በኋላ ቲክቶክ ላይ የምትጠሏት ሰው ብትኖር ብትሏት ቤታ ነው የምትለው። ቤታዬ ጊፍት ጋላሪሽን አስቦይ አቤት። አንተ ደግሞ እንደው ከድር የምትባል ሰውዬ ምን ሆነ ነው ግን? እግዚአብሔርን እስኪ አሁን እኔ ማለት ነው በጣም የሚጠሉኝ እስኪ ምን ተደርገው ነው ኤቭሪዴን ያልሰድባችሁ እስኪ ምን አድርጋችሁ ነው? ቤታ እስኪ ምን ያህል ሄዳችሁባችሁ ነው? ምን ተከታይ ላስቆም አልችልም እንዴ? ካልወደዷችሁ አይወዳችሁም። እኔ ለምሳሌ ከጃኒ ጋር ጫውታለሁ አረጌ እናወራለን እንሳሳቃለና አያቴን እንባባላለን። የሷ ደጋፊዎች የማይወዱ ይነፋሉ፣ የኔ ደጋፊዎች ጃኒ የማይወዱ አሉ። በግድ ወደዱኝ አልልም እንዴ ደጋፊው ሁሉም የመጣው ሄደው ማለት ነው። አሁን ያቺም ሸም ባለፈው ምናምን ከመቅዲ ጋር ተጣልተናል፣ ግን ከሷ ጋር ደጋፊ የላትም ተከታይ ስለሌለ ምናምን እንትን ያቺም አለ። ሰው ካልወደዳችሁ በቃ አይወዳችሁም። እኔ በየቀኑ የሚሰድበኝ ያለ ፌክ አካውንት እናንተ አስቁሙልኝ ብያቃለሁ። አላቅም ተራገጡ ማሮቼ ተራገጡ። በቃ ሰው ካልወደዳችሁ አይወዳችሁም። ቤታ እኮ ተሳዳቢዎቿን አታስቆምም። እኔ ላስቆምሽ አልችልም። ፌክ አካውንት ነው የሚሰድብሽ። ሰው ላይወድሽ ይችላል፣ በቃ አይወድሽም። እኔ የማይወደኝ ነፋለ 100,000 ሰው የማይወደኝ አለ። በግድ ውደዱኝ አልልም። ከቻልኩኝ እንዲወዱኝ አደርጋለሁ። ካልቻልኩኝ ግን እየጠሉኝ ይቀጥላለሁ። በቃ አንድ ቀን ሲያቁኝ ይወዱኛል። እኔ በአካል ያወቀኝ ሰው ማለት ነው እመቤቴን የጠላኝ የለም። ለምን እኔ አቅበታለሁ። እሳት ነኝ እሳተ ገሞራ ሳጥና የለኝ ከነኩኝ ሰይጣን ነኝ አልሰማም። ፍቅር ደግሞ ከሰጣችሁኝ ደግሞ እስከ በታች ጉድጓድ አብሬያችሁ ገባለሁ። በቃ አለቀ። እቺ ናት ቤታ ማለት። ሲከፋኝ ፊት ለፊት እነግራችኋለሁ። ስናደድ ፊት ለፊት ነኝ። እምባዬ ከመጣ ፊት ለፊት ነው። በቃ ፊት ለፊት ነው ማሳያችሁ። እኔ ቀናተኛ አይደለም። እናቴ ትሙት እናንተ ናችሁ የምትቀኑብኝ። ክርስቶስን እናንተ ናችሁ የምትቀኑብኝ። ለምን እኔ ኤቭሪዴይ አላወራችሁም? ስለ እናንተ አላወራም። እናንተ ናችሁ ስለኔ የምታወሩት። እናንተ ናችሁ። አሁን ያቺ እንትን ያለችው አረብ ሀገር ቀን ከሌሊት ቁስሎ እንዲያረጋት ምን አርጋሽ ነው ቤታ ብትሏት እኮ ኢትስ ኦኬ ላልቅሱ ዴ ስሜቴ። ሁላችሁም እዚህ ቲክቶክ ሰው ሰክሮ አልቅሶ ያውቃል። ሁሉም አሁን አንቺ መተሽ ለምታሽቃብጭለት ሰው ሁሉም አልቅሷል። እቴቴ አልቅሷል። እንቁርቲ ስታለቅስ አይቻለሁ። ማና ዝሆኔ ስታለቅስ ሁሉም ሲያለቅስ አይቻለሁ። ጠጥተው ያላለቀሰ ሰው ቲክቶክ የለም። እኔ ብቻ ነኝ ያለቀስኩት። የኔ እንባለም እንደ ትልቅ ለምን
አይኖ ፌመስ ነኝ። አይኖ አቴንሽን እንዲት ያስፈልጋል ተብዬ የተፈጠርኩ ሰው ነኝ። ስንቶቹ እየወጡ እየሰከሩ ሲያለቅሱ አልነበር እንዴ? ዋይ ለምን ለቤታ ሲሆን እንደዚህ ሆና? ለምን ፊንገር አልቅሳለች? ያላለቀሰ ሰው የለም። እስኪ ቆርጣ በስቲከራውም ማለት ነው እንደዚህ ያለቀስኩበት እኔ ምንም አይመስለኝም። እኔ ራሱ ሴቭ አድርጌዋለሁ። አንዳንድ ጊዜ አደርገዋለሁ። ሁሉም አልቅሷል። ያላለቀሰ ሰው የለም። የቤታ ግን ምንድነው የሚለየው? ፌመስ ነው። አረባካች በሉኝ። ስኳር በሽተኛ ሆንኩኝ። ኒው ጋይስ በቃሽ በሉኝ እስኪ። ያስ ያልጋያም ግማሹ በልጁ ምክንያት ያለቀሳለ፣ በትዳር ምክንያት ያለቀሳለ፣ በሰው ምክንያት ያለቀሳለ፣ በስካር ምክንያት ያለቀሳለ። ስንቱን እኮ አይተናልኩ። እኔ ስለመረረኝ ነው። አማራራችሁን ጋይስ አማራራችሁ ሁሉም ቦታ ላይ ቤታ። አንዷ ደግሞ ቆይ ለዚች ልንገራት። አንዲቷ አቡ ደግሞ ነገር ይዞርብኛል። እፍ ጋይስ ተውኩት። ወደ ራሴ ልመለስ። በቃሽ በሉኝ እስኪ። ምንድነው የምትለኝ? ከድር አገባም አሉባልታ ላይ ነኝ። አገባም ከድር አገባም ማናችሁም አገቡም። እኔ በተጠቃው ሰዓት አትቆሙልኝም። እሺ የድሮ የምታቆኝ ቤታ፣ ድሮ ከእናንተ እኩል የነበርኩ ቤታ፣ ሰው ማልንቀው ቤታ፣ የሆነ ነገር ስትከፍቱ ኑና አስተዋውቁ የምለው ቤታ፣ ስትጠፉ ጠፋችሁ፣ ሲቸግራችሁ ያለኝ ማካፈላችሁ ቤታ። እኔ ስጠቃ እኔ ስሰደብ አልቆማችሁልኝም። ስለዛ ማንም ቤቴ እንዲመጣ አልፈልግም። አትምጡብኝ፣ ማናችሁም አትምጡብኝ። ማንም ሰው ገስት ላይ አላስገባም። እኔም ገስት ላይ አልሄድም። የሚሄደው ሁል ጊዜ ስለኔ የሚያወሩ በቃ ያልበላውም ተውኩትኝ። ስለኔ የሚያወሩ ስለኔ ሁል ጊዜ የሚጨነቁ ስለኔ ሁሉ የሚቆሙልኝ ሰዎች ጋር ገስት ላይ ሄዳለሁ፣ አወራቸዋለሁ፣ ምን እላለሁ። ከዛ በተረፈ ግን የቆመ ማስጨርሰው የምትለው መድኃኔዓለም አቦ ክፍል እናገር ነበር። ስለዛ የትም ዛሬ ጀምሮ አልሄድም። በራሳችሁ ፈምሱ፣ በራሳችሁ ቪው አምጡ። እኔ ተሰድቤ ተወግሬ ተንቋሸሼ ነው እዚህ ደረስኩት። ዝም ብዬ አይደለም። አሁን እነዚህ አሮጊቶቹ ቀናሽ የሚሉት እኔ ላይ ቀንተው ምኞታቸው ሩቲን በእኔ ያሳበው። እዛ ሁልሽም በራስሽ ፈምሺ፣ በራስሽ ቪው አግኚ፣ በራስሽ ቁሚ። በእኔ ከዚህ በኋላ ኖ ሞር በቃኝ። ምስጋና የላችሁም። ጠላት ነው እኔን ዞራችሁ የምታረጉኝ። ስትሰደቡ እንዳልቆምኩላችሁ፣ ስትዋረዱ እንዳልቆምኩላችሁ፣ ገበናችሁ እንዳልደበቅኩላችሁ፣ ሰው ሳይኖራችሁ አብሬ እንዳልሆንኩኝ ነው ያደረጋችሁኝ። ሰው እንድጠላ ሰው እንድርቅ ነው ያደረጋችሁኝ። ስለዛ ሰው ቤት የሚሄደው የእውነት እኔ ስበደር ከጎን የሚቆሙ በአፋቸው እንኳን መናገር ማይችሉ ሆነው አትሊስት እንኳን ፎቶዬን አድርገው ማለት ነው ቤታኛ አለንልሽ የሚሉኝ እነሱ ጋር ነው የምገባው። ከዛ በተረፈ ግን ማለት ነው ነገ ተነስተ ለምትነክሰኝ ሰው በሞት ቤታችሁ አልገባም። ማስታወቂያ አልሰራላችሁም። ምንም ነገርም ቤቴ መጣችሁ አታስተዋውቁም። እዛው እሺ ጋይስ በቃሽ በሉኝ ብዬ በቃሽ ትላላችሁ። አንዳንዶቻችሁ ምንም አልገባችሁም። ዝም ብላችሁ በቃሽ ትላላችሁ። እኔ ዳቦ ቆሎን ያልኩትኝ ሁሉም ማርያምን ሁሉም እየተነሳች በብዛት ከዛ በኋላ ደግሞ ባንቺ ታውቀው ከዛ በኋላ አዎ በእኔ ታወቀ ሰው ሊጠሏቸው ይችላል። ምንም እኮ አዲስ ነገር የለውም። በእነሱም ደግሞ ይጠሉኛሉ በየቀኑ። እስኪ ጋይስ ኮመንት ላይ ቪዲዮ ዝም ብሎ ራንደም የሆነ ዝም ብሎ ሰው ማለት ነው የኔ ተከታይ ያልሆነ ሰው ስለማይወዳቸው የሆነ ፎቶ ካስቀመጠ ከዛው የነዛ ተከታይ ከብቶች ደግሞ መጥተው የኔን ፎቶ ያስቀምጣሉ፣ ስቲከር ያደርጋሉ። ላይክ ተከታይ እኮ ያልሆነ ነው ያደረገው። ምን ያህል ጭንቅላታቸው እንዳሳመምኳቸው አላውቅም። አንዳንዶቻችሁ 11 ሰው ይዛችሁ ማለት ነው የምትሳደቡ ለእናንተ መልስ የለኝም። መጀመሪያ ሰውነታችሁን ቀንሱ። እኛ እዚህ ደረስነው ስንት ገበየው ተብለን ነው እዚህ ደረስነው። ማርያምን አንዳንዶቹ ብድግ ብለው በቃ በአንዴ ለመፈመስ ፈል ነው። እኔ እዚህ ስደርስ ገበየው፣ ጋቢሳ፣ ለሊሳ፣ ጨሚሳ፣ መገርሳ ተብዬ ነው እዚህ ደረስኩትኝ። እሺ ያ ሰውነቴ ሳምንት ጋቢሳ ተብሎበት ሳልጨርስ ሀጎስ እየተባልኩ እየተጠራውበት ነው ተቀጥቅጬ እዚህ ደረስኩትኝ። ሰውነታችሁን ቀንሱ። ከኔ ጋር ከመሰዳደብ እንቅስቃሴ አድርጉ። ለምን መቆራረጥ ነው የምትፈልጉት? ከቀና ተቆራረጡ። ከዛ በኋላ ታወራላችሁ። እሺ ለዚህ ሰው ልጅ እንዴት ነው ወብሎ እናቴ አምላክ እስራኤል እንዴት ወብሎ ታፍኖ ማለት ነው። ቆንድም ሴል ቀይረ እንጂ ለማን እንደዚህ ከዚህ ማህበረሰብ ጋር እኮ አልችልም። እንዴት ነው ብሎ
የሰማይ ስባሪ የሚያክል ሰዎች እኔን ይሰድቡኛል እንዴ? መጀመሪያ ሰውነታችሁን ቀንሱ፣ ፋታችሁን ስባችሁን አውጡትኝ። ከዛ በኋላ እንሰዳደባለን፣ ችግር የለውም። ለእንቅስቃሴ ሰዓት የሌላችሁ፣ ለጤነኛ ምግብ ለመብላት ሰዓት የሌላችሁ እኔ ለመስጠት ትመጣላችሁ። 11 ሰው ይዛችሁ ምናችሁ ሲደብሉ ምናችሁ ይከተለው ሰው እንዴ? ጋይስ እንታጥጡ። እኔ እኮ ግን እኮ ማርያምን መናገር አልፈልግም ከሰው ጋር ግን ተደራረቡ እኮ በዙብኝ እኮ ጋይስ። በዚህ ስል በዚህ ግማሹ በጓደኛው በእህቱ ጓደኛ ቢቀራ ግማሹ ጋይስ እግዚአብሔር ምስክሬ ነው። በዙ እኮ እኔ እኮ አለማበዴ በዚህ ማህበረሰብ አለማበዴ ህይወቴን አለማጥፋቴ እኮ ነው የሚገርመኝ። ወንዱ ሴቱ ሴቷ ሲል የሴት ወንዴ ሲል ለበድቅድቋ ሲል ወሸላ አንጠለጠለ ወሸላ የለውም ስል ሙሙ ያለው ተካማመሩ እኮ በዙ እኮ እግዚአብሔር እንግዲህ ሲሰለቻቸዋል። ግን እኔ እንደምበልጣቸው አውቃለሁ። ፍቅራቸው አለቀ እንዴ ወንዶቼ? እኔ የምለው ቴትዬ ለምን ግን እንደዛ ሮጠክ እኔን ምቀኛና ክፉ እንዳልከኝ ገናው ጌሙ ሳልቅ ምን ነው ደግሞ ብዙ ግርግር አለ ሰሞኑ። ለምን አትቆመም? ማስቆም ሚዲያውን አትችልም እንዴ? እኔን ለማስጠላት ይበቃሽ አትበሉ ልብላበት ሚዲያውን እኔን ለማስጠላት እንደተሯሯጥከው አሁንስ ደግሞ አታስቆምም እንዴ? ሰሞኑን ከሆነች ነገር አለ። እስኪ ገባ ብለን እናስቆመው። ምን ነው ዝም አልክበት? አትሄድበት እከካ አባቴ ሊመጣ አንድ ሰዓት ነው የቀረው። ወይኔ ቶሎ አውሪኝ ጋይስ፣ ቶሎ አውሪኝ። እኔ ስማቴቴ እንደዚህ ብሎ ነው ማህበረሰቡ የዘፈነልኝ። ላልተውሽ ልወድሽ ዘላለሜን ልሰጥሽ ብያለሁ ማንነቴን አሰላስላለሁ ዛሬም ደግሜ የለየልኝ ፍቅርሽ ገብቶ በደሜ። ገባችሁ? እንደዚህ ተብሎ ነው የተዘፈነልኝ። ብንበላት ብፈሳ ላይቭ ላይ ዛው ይቀበላል። መታደል ነው ከተማ እያውን ተነስቼ ፈሴን ዝርጥርጥርጥር አርጌ ብፈሳ ይሄ ማህበረሰብ ማርያምን ነው ወይ ቤታዬ ሽቶን ገዛሽ የሚለኝ ይመስለኛል። እንዲህ ሳስበው ብድግ ብዬ ማለት ነው ጡት አርጌ ብፈሳ ቤታዬ ኧረ ሽቶን ገዛሽ የሚል እንዲህ ውስጤ ነው የምላቸው። ብቻ እግዚአብሔር ሰጥቶኛል። አዶን ነው እኔ እኮ የሚሰድቡኝም እኮ መቤቴን አይጠሉኝ ብታረቃቸው በስመ አብ ወወልድ ወመንፈስ ቅዱስ ሰርጋቸው ነው። ሄጃውን ኮሜንታቸው ላይ ምናምን ማለት ነው እስኪ ድቢ ምናምን እብድ ምናምን ብዬ በሰደው ማለት ነው። ቆይ ጠብቄ ምናምን አንድ ጊዜ ላክ አድርጌ ብገባለት ገስት ላይ ምናምን ፒስ ነው ኮሜንቱን አልፈልግም። ለምን ጠላቴ ብዝት ሲልብኝ እኔ ከፍላለሁ። ሁሉ ሰው ከወደዳችሁማ ከሁሉ ሰው ጋር ፒስ ከሆናችሁማ ቲክቶክ መግባት ያስጠላኛል። ነቀር ሲያደርጋችሁ ግን ደስ ይላል። በዛም ቤታዬን ተዋሲል ወይ ደስ ሲል ግን እኮ ማርያምን ኧረ በቃሽ ባሉ አሁን አንተ ታገጣለህ። የኔ ጠላት ነው። ምንድነው የሚያስቀክ? ማንም ስሙ ጠፋብኝ። ሄዳ አለፈ የእንትና በፔጅ ሙሉ እኔ ነኝ። እኔ አልቦልክም ጋይስ ስሙን ንገሩኝ። ቤታ ሌዝቢያን ናት። የሌዝቢያን እንትን አረገች የሚለው አርሲ የኔ ፍቅር ማን ነው? በእናታችሁ ስሙ ጠፋብኝ። እንትና ቤት ሄለን ቤት ገብቶ እንደ ክስ ብላ ያባረረችው ትኩረት ነው። ትኩረት አሁን እኔን ትጠላኛለህ አይደል? እኔ ጋር ለምን ተቀምጠህ ታይኛለህ? ለምንድን ነው ሎጎዬንስ ያረከው? ሙሉ ፔጅክ ቤታ ሌዝቢያን ናት ብለህ የሚሰማ ካጣ እኔ እንደውም ስምን አንስቼ ደስ ይበልክ እንዲያዩልክ አረጋለሁ። እስኪ ለራስህ ቁጭ ብለህ አስበው። እስኪ የሚሰማክ የለም። ማርያምን ነው መልክ አትልፋ። የሚጠሉኝ እንደ ቦለኳቸው ምናምን እዛ ኮመንት ላይ ልመጣመጥ ከዛ ውጭ ነው እኔ ለምን እየነገርኳቸው ነው ወይ በርግ። አሁን አንተ ለምሳሌ ድምፅን ሰምቻለሁ። ኦኬ ፌክ አካውንት የሆኑ ሰዎች ምናልባት እኔ የማውቃቸው ሰዎች ናቸው አይደል ጋይስ? የማውቃቸው ሰዎች ጌመር ወይ ምናምን ሊሆኑ ይችላሉ። ዝም ብሎ ኮመንት ላይ ይሳደቡ፣ እልሃቸውን ይወጡ በፌክ አካውንት። አንተ ግን ገብተህ ድምፅን ሰምቻለሁ ትኩረት የምትባለው
ወርቅ ይላል ስሙ ገብተህ ድምጽ ወንድ ልጅ ነው። ምን በምን ተደራርሰን ነው እናንተ? በምን ተደራርሰን? እኔ የተመቸኝ ቪዲዮ ላይክ አደርጋለሁ። ምንም አይመስለኝም። ምን የተመቸኝ ቤታ ትመቸኛለች ካ ለምን ሴት ሆና ወሸላን ጠጥላ እንዲያታራግብም ለራሷ ነው አይመለከተኝም። ላይክ አደርግላታለሁ። ያሳበደክ ቤታ ህጻናት ምን ይያል ምናምን አረ እንደው ማይለው ጉድ የለም። ለቤቴ ፔጅ ላይ ደግሞ መጥቶ ይለጥፈዋል። እኔ ምንም አይመስለኝም። ምንም ነገር የወንዳ ወንድ አለባበስ ያላቸው ነው አይደል የሚያስጨንቅ። ላይክ አይደል ሪፖስት አድርጌላታለሁ ውዴ። በዚህ አጋጣሚ ልንገር ትኩረትዬ ሪፖስት አድርጌላታለሁ። ሪፖስቱንም ሄደ ፖስቶ ለማህበረሰቡ አሳያቸው። ቆይ አንድ ቀን ደግሞ ጌም አጫውታታለሁ እዚያ አምጥቼ። እሺ አንድ ቀን ደግሞ ጋይሳችን ልጅ ጌም አምጥቼ አጫውታታለሁ። ምንም የሚመጣ ነገር የለም። ዝም ብለህ ነው የምትለፋው። እኔ ጠንቃቃ ሴት ነኝ። የማደርገውን ጠንቅቄ አውቃለሁ። በአደባባይ የማደርገው ነገር ህዝብ የሚያየው እንጂ እኔን ህዝብ የሚጠይቀኝ በውስጥ ላደረኩት ነገር ነው። አለቀ። እኔ ቤታ አባቴ ሙት ነው የምላችሁ። በውስጥ ልኬን የማቅሰው ነኝ። ማንም ማውራት እንዳለብኝ፣ እስከምን መሄድ እንዳለብኝ፣ ለማን መጻፍ እንዳለብኝ፣ ከማን ጋር ስልኬን መስጠት እንዳለብኝ